አማራ በባህሉ በእምነቱ አብሮ በመኖሩ በመተባበሩ በጀግንነቱ በአድዋ ጦርነት ጊዜ ማየት ይቻላል። ከዛ በፊት በነበሩ ጦርነቶች ማየት ይቻላል። አሁን ህብረተሰቡ ስለ ምርጫ ተስፋ የቆረጠና ምርጫ ምንም መስሎ የማይታየው ህዝብ ነው ያለ። አሁን ምርጫን እንኳን መንግስት እዚያ ላይ ተቀምጦ ከተሞች ላይ ተቀምጦ ገበያተኛን ወጣቶችን ሴቶችን እያባበለ ካርድ እንኳን ለመስጠት ሲፈልግ ገበያን አሁን ዘግቶ ወደ አስተሮ ገበያ እየመጣ ነው ያለ። ህዝቡ የዚህን ያህል ያው መንግስትን የጠላ መሆኑ ከዚህ ላይ ያሳያል። አሁን ጎንጅ ሄዶ ሴቱ ምሽቱ ወይም ወጣቱ ሄዶ እንዳያመጣ ገበያን በርካሽም ይሁን በምን አስተሮ ሽጦ ግብይቱን እንዲያደርግ ያደረገ ነው። ምርጫው በምንም ታምር ይሳካል ብሎ ህብረተሰቡ ስለ ምርጫ ተስፋ ቆርጦ መንግስትን ጠልቶ የተቀመጠበት ሁኔታ ነው ያለ። ሌላው ህዝቡ ምን ተሰማው የሚለው ያው ህዝቡ የሚሰማው አሁን በጉጉት የሚሰማው መቼ አሸንፎ ፋኖ መሪ ይሆንልናል ይሆን ይሄንን የተጫነብንን ቀንበር መቼ ተላቀነው ወርዶልን እና ይሆን የሚል ከፋኖ ያው ተስፋ እየጠበቀ ነው የሚገኘው እንደኛ ቀበሌ ህዝብ ማለት ነው። ትግሉ አሁንም ቢሆን ይፈፋምልን ነው አሁን እያለ ያለ ህዝቡ ትግሉ ይቀጥል። እኛ ጉልበት ያለን በጉልበታችን በውጊያ እንዋጋለን የሚል እያለ ነው ያለ። ገንዘብ ያለው በሎጂስቲኩ እየረዳ ትግሉን እናቀጣጥላለን የሚል ስሜት ነው ያለው እንደኛ ቀበሌ ህዝብ ማለት ነው። ምርጫ የሚባል እንደኛ እንደወለቄ ቀበሌ አይታሰብም። ምክንያቱም በምርጫ ለውጥ ስላልመጣ ማህበረሰቡ በምርጫ ለውጥ ስለማይመጣ ምርጫን አመኔታ ያልሰጠበት ሁኔታ ነው ያለው። ያው በትግል ለውጥ ስለተጀመረ ለውጡ በትግል እንዲቀጥል ነው ያለው ማህበረሰቡ። ያው ምርጫ አሁን እንደ ገዥ ፓርቲ እየሰራቸው ያለ ስራዎች ምርጫን በቃ መንገደኛ በማስቆም ካርድ በመስጠት በመመዝገብና አሁንም ተመርጫለሁ በሚል ሪፖርት እያደረገና ስራ እየሰራ ይገኛል። ስለዚህ የወለቄ ማህበረሰብ ይሄንን ያልተቀበለበት ሁኔታ ነው ያለ። አርሶ አደሩ ምርጫን እንዴት እያየው ነው የሚለው አሁን ጠቅላላ አሁን ካልኩት የተለየ ነገር አይደለም። በቃ አርሶ አደሩ ምርጫን በቃ ገበያ ላይ እንኳን አሁን ህዝቡ ይሄን ተመዝግቦ ከተመዘገበ ምርጫ እንደሚካሄድበት ስላወቀ ገበያ አስቴሮና ዘማን እየተጠቀመ ነው ያለውና ህዝቡ አሁን አውቆታል። በቃ ምርጫ እንደማያዋጣ በምርጫ ሳይሆን በትግል ህዝቡ የጆክቲስ በማቅረብ በቃ ከፋኖ ጎን ሆኖ ችግሩን የፋኖን የጋራ እየተጋራ ያለበት ሁኔታ ነው ያለ። ስለዚህ አርሶ አደሩ በሙሉ 100% ምርጫ ምንም ስለማያሰድ በምርጫ የሚያምንበት አንድም ሰው እንደሌለ ማህበረሰቡና ህዝቡ አምኖበት ተቀምጧል። በቃ ምርጫ ከዚህ በፊትም በቃ በማጭበርበር ነው ተመርጫለሁ እያለ ሲቀጥል የኖረው። አሁንም ቢሆን ለማጭበርበር ነው ሙከራ እያደረገው እና ምርጫ በቃ ዘለቄታ የሌለው ስራ ነው። ምርጫ በቃ የተጠየቁ ጥያቄዎችን መመለስና የህዝብን ጥያቄ መመለስ ነበረበት እንጂ አሁንም ቢሆን ተመርጫለሁ ብሎ ለማጭበርበር ሙከራ እያደረገ ነው። ህዝቡ አሁን ይሄንን ማንኛውም ሰው ጠንቅቆ ያውቃል። የማዳበሪያ የምርጥ ዘር አቅርቦት የለም። አሁን ቅጣው የለም። እንደ ህዝብ አሁን እዚህ የሚነሱ የሚንጎራጎሩ እነዚህ ናቸው። ከዚያው ትግሉ ጋራ ተያይዞ ግን ህዝቡ እያነሳ ያለው በቃ እንታገላለን እንዋጋለን እስከመጨረሻው ድረስ ከፋኖ ጎን ሆነን ትግሉ ይቀጥልልን የሚል አመለካከት ነው ያለው። መንግስት ጫና ያደረገብን ነው። ጫና ያደረገብን ምንድነው? ዛሬ ማዳበሪያ ወሰዱ ይላል። ማዳበሪያዎችን ለማምጣት ህዝቡ ሲሄድ አንድ ጎን በጎን የምርጫ ቦርዱን አዘጋጅቶ ግዴታ ምርጫ ተወስዳላችሁ ምርጫ ካርድ እያለ ሴቶችንም ሆነ ወንዶችም በየገበያው በየከብት እንዳይሸጡ በግ እንዳይሸጡ ዶሮ እንዳይሸጡ እያደረገ ግዴታ ምረጡኝ እየተባልነ እየተገደርን ነው። ስለዚህ መንግስት ዋጋ አልባ ነው፣ እየጠቀመ አይደለም፣ ህዝብን እየገደለ ነው፣ እየገደለን ነው፣ እየጨፈጨፈን ነው። ዛሬ አቅማችን እንዲዳከም እንዲል
በጎን ያልማ የግብር የንቱ አንጡ ይላል። ሶስተኛ ደግሞ ዛሬ በፋኖ ጋር ባለው ተኩስና ልውውጥ በተጎዱት ምንሾች ካሳ የማዳበሪያ ካሳ ሲወስዱ ከማዳበሪያው ላይ በመጨመር ለምንሾች 1500 ብር ካሳ ጨምሮ መክፈል አለባቸው እየተባለ ነው። ዛሬ አርሶ አደሩ መጠጊያ መጃ አጥቷል። ስለዚህም ግዴታ ምረጡኝ በመከላከያ ዳር ድንበር መጠበቅ ሲገባው ህዝብ ለህዝብ መንደር ለመንደር እየዞረ ግዴታ ነው ምረጡኝ ገበያም ሄደውን ና ያነቀ ና ግዴታ ምረጥ እየተባለ በግዳጅ እየተያዘ እንጂ ፍላጎት ኖሮት መንግስትን ህዝብ ሊመርጠው አይደለም። እና ስለዚህ አንዳንድ ጥያቄዎች ማዳበሪያ አርሶ አደር የሚዘራበት ወቅት ሆኖ ያያችሁት ነው። ዛሬ ሚያዝያ ነው። በቆሎ መጣያው ነው። ዝናብ እየዘነበ ነው። ካለ ማዳበሪያ አርሶ አደሩ ተቀምጦ ይጉላላል። በውጭ በመጣው ማዳበሪያ የሱ ምርጫ መመረጫና መጠቀሚያ እያደረገው እንጂ ለህዝቡ ቁሞለት አይደለም። ከጀርባ ደጀን ሆነን የመንግስት ለቆልን እፎይታ እንድናገኝ ያለ እየጠየቀ ነው ያለው። ምርጫ ይመረጣል የመንግስት የማይባል ነገር ነው። ህዝቡ በሚለው ተነስቼ ነው። ህዝቡ ዞሮ በማዳበሪያ ሊያስመረጠን ነው። ማዳበሪያ አንድ በንድ ራሱ መጥቶ ነው መውሰድ ያለበት። እንደ ወረዳችን ሲነሳ በግዝ እንገዛለን እንጂ እዚያ ለምርጫና ካርድ ለፊርማ በእኛ ሰነድ መደገጃ አንሆንም። በግል እንገዛለን እንጂ አንድ ባንድ እየሄድን አንፈርምም የሚል ነው ህዝባችን አሁን እያለ ያለ እና አሁን ዞሮ እኔም እንደ ግሌ ማዳበሪያ በግል እንገዛለን እንጂ አንድ ባንድ እየሄድን በዛ ለካርድ አሻራ ለማስቀመጥ እየሄድን አናመጣም ነው የሚል ህዝባችን ያለ። ህብረተሰቡ አዛውንትም ሆነ ወጣቱ በጋራ ፋኖን አብሮ ተጋርቶ በትግሉ ቀጥሎ እንትኑን ምርጫውን የሚደናቀፍ መመሪያ ፋኖ ያቀርባል ያለኝ እይታ እምጠብቀው ነበር። ይሄ ነው ህዝቡ የሚለው ይሄ ነው። ዛሬ ተጋግለን ማዳበሪያ አለ ማዳበሪያ ባዶ ያረጀ መሬት ይዘን ተምንቀመጥ ተጋግለን ውጊያውን አብረን ተጋግለን ወደ አንድ መተን ምርጫ ሳይሆን ወደ አንድ መተን ይህንን መንግስት ማስከላት አለብን እያለ ህዝቡ ስለሚል እኔም የግሌ ዛሬ ጠብቄ ነበር ይሄንን ነው እና አሁንም ቢሆን ለቀጣይ በምርጫ ህብረተሰባችን በምርጫ እሱን አዳብረን እናስቀጥል ያለን የሚል ህዝብም ስንፋሽም ሰማው የለኝም። እኔም በግሌ ይሄ ነው። ዞሮ ዛሬ እንደ አማራነታችንም በልዩነት አማራ ማዳበሪያ አታገኝም፣ ይህንን የባንዳ ግዳፍም ታልከፈልክ እንደገና ደግሞ በግልህ እየመጣ ሐሻራታ እያስቀመጥ ታልወሰድክ እየተባለ እየተጨቆን ስለሆነ ምርጫ ይመርጣል የሚል ግምት የለኝም ህዝባችን። እኔም በግሌ ነው አባባሌ ነው። ክርስቶስ አገኘው እባላለሁ ከወለቄ ቀበሌ። መንግስት ምን አይነት ቁመና ላይ ያለበትን ሁኔታ ንጹሃንን እያሳደደ እንስሳትን እየገደለ ባለበት ሰዓት ምርጫ ያካሄዳለሁ እያለ ነው። በንጹሃን ደም እየታጠበ ባለበት ሰዓት ምርጫ ያካሄዳለሁ እያለ ነው። ምርጫ ያካሄድ አሁን እኛ ከ29 ቀበሌ 24 ፋኖ ተቆጣጥሮ ነው ያለው። ለምሳሌ አሁን ሙዚቃዎችን እንኳን ራሱ በሰሞን በአዲስ አበባ በዚያም ሆነ ሙዚቃ ላይ ያላችሁ እያለ እያፈሰ እስር ቤት እየከተታቸው ነው ያለ። ስለዚህ አሁን የአማራ አርሶ አደር ሆነ የአማራ ገበሬ ሆነ የሃይማኖት አባቶች በጸሎታቸው የአገር ሽማግሌ በጉልበታቸው እንትን በሽምግልናቸው ወጣቶችኛ ደግሞ በጉልበታችን ወተን እኩል እንድንታገል ከፋኖ ጎን እንድንሆን ብለን ሁሉም አርምሞ የተነሳበት ትግል ነው። ወንድሞቻችን በዱር በገደሉ እያደሩ ድንጋይ ተንተርሰው ቅጠል ጎዝጉዘው ለሚያሩት ወንድሞቻችን ከጎናችን ነው የምንሆን ባለው ነገርኛ ወደፊት እንጂ ወደ ኋላ እንደማንል በትክክል ነው አስረግጠንኛ የምንነጋገረው። ስለዚህ አሁንም ቢሆን ያለው ማህበረሰብ በነዳጅም ሆነ በማዳበሪያ ጥረትም ሆነ ህዝቡን ለመኮንንና ለብዝባዜ ጉልበት ለመበዝበዝ መንግስት እየታገለብን ነው ያለን። ስለዚህ እኛ ደግሞ ከራብ ጦር ይሻላል ነው ሁላችንም አነቅንቀን ትግሉ አንድ ባንድ ቀጥታ ወደፊት የምንሄድበት ነው። በምንም ታምር ማለት ነው። እዚህ መንግስት ነው ምርጫ አካሄዳለሁ የሚልበት በንጹሃን ደምና በእንስሳት ደም እየታጠበ ባለበት ሰዓት ምርጫ በምንም ታምር ሊካሄድ አይቻልም።